ኃጢአት ሰርቶ በድሎ ክፉ ነገር ሰርቶ ዘሙቶ ሰርቆም የሞተ ሰው ፍትሐት ሲደረግለት መንግስተ ሰማያት ይገባል። ያረገ ጴንጤ አይታችሁ አታውቁም? ቅዱስ ነኝ ብሎ የለም፣ ሰምታችሁ አታውቁም? የተሰወረ ጴንጤም ሰምታችሁ አታውቁም? ገንዘብ ታስበው ቢዝነስ ታስበው ቤተክርስቲያን አይሰራ። ገንዘብና ቢዝነስ ታስበው ከተሰራ ይሄ ነው ውጤቱ። የእግዚአብሔር ፈቃድ የሌለው ሩጫ በሙሉ ውድቀት ነው መጨረሻው። እናንተ ግቦ ተቀበላላችሁ። የሚጸልዩ አባቶች ዋልድባ ገዳምና ሌሎች ገዳማውያን አንድነት ገዳም አባቶች በሙሉ ባለው ማህበራዊ የተፈጥሮ ጫና፣ ማህበራዊ ጫና፣ የጦርነት ስቃይ ምንምን ውሃ ደርቆባቸው የሚያርሱት የሚያለሙት አጥተው በረሃብ ይሰቃያሉ፣ ይቆላሉ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦች እንደምናላችሁ፣ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ የአባታችን የአቡነ ተክለ ሃይማኖት ዓመታዊ ክብረ በዓል ነው። ልደታቸውን የምናስብበት ታላቅ በዓል ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ዛሬ መታሰቢያ የሆነው ለቅዱስ ክርስቶስ ሰምራ ነው። ለመላእክት አለቃ ለሆኑት ለቅዱስ ራፋኤልም ነው መታሰቢያ የምናደርገው። ለጌታችን መንበር እንኳን አደረሳችሁ፣ እንኳን አደረሰን። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ሁሉንም ወገኖቻችንን በሙሉ ከክፉ ነገር በሙሉ ያርቅልን። ሀገራችንን መሀሏን ገነት ዳሯን እሳት ያድርግልን። ቤተሰቦቻችሁን፣ ጓደኞቻችሁን፣ ጠላቶቻችሁንም ወዳጆቻችሁንም እግዚአብሔር ይጠብቅላችሁ፣ ይጠብቅልን። ክፉን ያርቅልን፣ መልካም ዘመን ያምጣልን። ያስኩላችሁ መረጃ አለኝ። ካህኑ አሳፍረውኛል። የመጀመሪያው መረጃ ነው። ከያስኩላችሁ መረጃዎች መካከል በጣም ነው ያስደነገጠኝ። ዋልድባ እንሄዳለን፣ ቀደም ብዬ ከዛ በፊት ማለት ነው። ካህኑ አሳፍረውኝ ያሳያችሁና ደግሞ መስቀል ያሰረውን አጋንንት አሳያቸዋል። አጋንንት መስቀል አስሮ በስመ አብ እያለ ነው እንግዲህ የምናየው። አብረን የምናየው ይሆናል። እንግዲህ መረጃውን በማስረጃ ነው የማቀርብላችሁ። ሰው ከሞተ በኋላ ፍትሐት ሲደረግለት መንግስተ ሰማያት ይገባል። ይህን ታውቃላችሁ? ስለሱ ነገር በደንብ አስረዳችኋለሁ። አብራችሁን ስትቆዩ ሁሉንም ሰሙታላችሁ። ሌሎችም መረጃዎች አያይዤላችኋለሁ። ቤተ ክርስቲያናችን ንዋያተ ቅድሳቷ ለጭፈራ አይሆኑም። ይህንን የምናገረው ለእኛው ሰዎች ነው። ለፕሮቴስታንት፣ ለካቶሊክ፣ ለሙስሊም፣ ለጴንጤ ወይ ለምናምን እያልኩ አይደለም። የምናገረው ለእኛ ቤቶች ነው። ንዋያተ ቅድሳቶቿ ለናይት ክለብ፣ ለጭፈራ አይሆኑም። ይህን ያልኩበትና ያስባልኝን መረጃ አመጥቼላችኋለሁ። ከዛ በማስከተል አንድ ሁለት መረጃዎች ይዤላችኋለሁ። ሰዓት ከበቃኝ አቀርብላችኋለሁ። ትናንትና ረዘም አድርጌባችሁ ነበር አይደለም? አቀርብላችኋለሁ። አርአያ መካሻን ይህን ፕሮግራም ማቀርብላችሁ በተለይ ቀድሞውኑ ከቲክቶኮች ጋር በተያያዘ ሰፊ መነጋገሪያ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿ፣ መንፈሳዊ ልጆቿ እንዲሁም የቤተክርስቲያን አባቶች መካከል የተፈጠረው የማህበራዊ ሚዲያ ውዝግብን በተመለከተ አንድ አባት አሳፍረውኛል። እሱን አቀርብላችኋለሁ። ወንድሞቻችን ምን ይመለከቱታል? እንዲህ አይነት ጉዳዮች ወደፊት መስተካከል አለባቸው። ሰብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ ለሰዎች አጋሩልኝ ይህን መረጃ። እንግዲህ ገና እየመጣ አይደለም? እየተዘጋጃችሁ ነው አይደለም? እየጾማችሁ ነው? ንስሐ ገብታችሁ ጨርሳችኋል? ስጋው ደግሞ መቼ ነው የምትቀበሉት? የገና ዕለት ተዘጋጁ። እንግዲህ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። የመጀመሪያ መረጃ የሚሆነው የዋልድባ ገዳም አባቶችን ነው። ዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም አባቶች ድምፅ አሰምተው ነበር አይደለም? ዛሬ ደግሞ የተለየ ቪዲዮ አምጥቼላችኋለሁ። ማህበራዊ እንትን ላይ ኮመንት ላይ ብዙዎች ሀሳብ እየሰጣችሁኝ ነው። አካውንቱን ልቀቅልን እንደግፍ እያላችሁ። አካውንት የከለከሉን አባቶች ናቸው። ላሁን ልጆቻችን በዓል እያከበሩ ነው። ቤተሰብ አላቸው፣ ማህበረሰብ አላቸው፣ ወገን አላቸው። እነሱ ከቤተሰቦቻቸው ጋር የሚያከብሩበት በዓልን ለኛ ልከው ቤታቸው እንዲጎል አንፈልግም።
ጥምቀትን ያሳልፋሉ። ተማሪ ልጆች አሏቸው። ጥር ወቅት መጥቷልና እሷን ቀን እናሳልፋትና ከጥምቀት በኋላ እንመጥና እናሳውቃቸዋለን እናንተም በዛ እንዲረዱ ታደርጉልናላችሁ ብለዋልና እሱን መልእክት በተወሰነ መልክ ያሉበትን ስቃይ ጥቂት እንድታዩ ከሳቸው አንደበት የተሰማውን ድምጽ ላሰማችሁ። ይሄን አንተን ወንድማችን ትእዛዝ ነው የምናዝህ። አበምን የሹም እናዘዋለን በትእዛዙ ታዞ፣ መጋቢ እናዘዋለን በትእዛዙ ታዞ ችግሩን ሲነግረን ነው አሁን ወደ እናንተ የቀረብነው። ሆኖም ግን በከማለባው ከመንፈስ ቅዱስ ብለው አባቶቻችን እንደተናገሩት መንፈስ ቅዱስ አናግሮህ ለሕዝበ ክርስቲያኑ ብታስተላልፍልን ስንል ትእዛዝ ነው የምናዝህ። ልመናማ ሕዝቡን ነው የምንለምን። አንተ ግን ወንድማችን በተሻለ አቅምህ ለኢትዮጵያ ሕዝበ ክርስቲያን በያሉበት ሁኔታ ያለውን ችግራችን ዋናው መሰረትነቱ ምንድነው? ቦታው ያሉበት ስቃይን እንዲህ ለማስረዳት እየሞከሩን ቪዲዮዎቹን ቆረጥ አድርገን ነው የምናሳያችሁ። ለሰሞኑ እንዲስተካከል ስለምንፈልግ ነው። ዋናው ነገር ምንድነው? የገዳም አባቶቻችን ተርበዋል። በእያንዳንዱ ሀገረ ስብከት፣ በእያንዳንዱ አጥቢያ፣ በእያንዳንዱ ትላልቅ ደብር ላይ ገንዘብ አለ። ሰው የእግዚአብሔርን ብር መብላትን መስረቅን ፈልጎ ያውቅ ይሰጣል። የቻለው ይሰጣል። እንደውም ሰው ከአስራቱ በላይ የሚሰጥም ሞልቷል። አሁን አስራት የምታወጣ የለህም እያልን እንወቅሳለን አይደለም? ከአስራት በላይ የሚያወጣ ሰው ምዕመን በጣም ብዙ ነው ያለ። ከሀገር ውጭ ያሉ ወንድሞቻችን በስደት ውስጥ ሆነው ከአረብ ሀገር፣ ከአውሮፓ፣ ከአሜሪካ፣ ከአፍሪካ ውስጥም ሆነው ቤተ ክርስቲያን ልናሰራ ነው ቸግሮናል በተባለ ቁጥር እንኳን ቸግሮናል ተብሎ ቤተሰባቸውን ረድተው ልጆቻቸውን አስተምረው ወገኖቻቸውን አጎት፣ አክስት፣ እናት፣ አባት፣ ወንድምት እየደገፉ ለቤተ ክርስቲያን የሚችሉትን ሁሉ እያደረጉ ኢትዮጵያ ውስጥ ያሉ ምዕመናንም በቻሉት አቅም በሁሉም አቅማቸው በኢኮኖሚ ጫና፣ በማህበራዊ ጫና፣ ፖለቲካዊ ጫና፣ መንፈሳዊ ተጽዕኖ መንፈሳዊ ተጽዕኖ በጣም ውጊያ ባለበት በዚች ጊዜ እየኖሩ እንኳን አስራታቸውን ያወጣሉ። አሁን አለማመስገን ንፉግነት ነው። ብዙሃን ኦርቶዶክሳውያን እንደው በደፈናው መፈረጅም ትክክል አይደለም። ነገር ግን በእያንዳንዱ ሀገረ ስብከት ካዝና ብታዩ በሚሊዮን ብሮች ተቀምጧል። ከዓመት ዓመት ይሻገራል። እኔማ አንዳንድ ሰሞን የሀገረ ስብከት ስራ ምንድነው የሀገረ ስብከት አልኩኝ። የሀገረ ስብከትም ያው ነው አሉ። የቤተ ክርስቲያን አስተዳደር ስራ አስኪያጅ ከአንድ ቦታ ወደ አንድ ቦታ ሲቀየር 500 ሺህ ብር፣ 200 ሺህ ብር፣ 2 ሚሊዮን ብር፣ 5 ሚሊዮን ብር የሚከፈልበት ደብርና የሚቀመጡና የሚያስቀምጡ ደብረ አቃልቆች አሉ ተብሎ የተነገረው በጳጳስ ነው፣ በብፁዕ አቡነ ገብርኤል። ይሄ ቅዱስ ሲኖዶስ ላይ ነው የቀረበው። እኛ ስትቀባበሉ አይተን አይደለም፣ መረጃው ደርሶን። መረጃውን ያደረሰ ደግሞ ቅዱስ ሲኖዶስ ላይ ነው መረጃው ወጣ። መረጃው ሲወጣ ከነ ድምፁ ነግረናችኋል ከዚህ በፊት። እናንተ ግቦ ተቀበላላችሁ። የሚጸልዩ አባቶች ዋልድባ ገዳምና ሌሎች ገዳማውያን አንድነት ገዳም አባቶች በሙሉ ባለው ማህበራዊ የተፈጥሮ ጫና፣ ማህበራዊ ጫና፣ የጦርነት ስቃይ ምንምን ውሃ ደርቆባቸው የሚያርሱት የሚያለሙት አጥተው በራብ ይሰቃያሉ፣ ይቆላሉ። እና ደብሮች መስተካከል አለባቸው። እኔ ከቅርብ ጊዜያት ወዲህ መደረግ ያለበት ነገር ብዬ የማምነው ነገር እዚህ ላሉም ደብራት እኮ ቤተክርስቲያን ውስጥ የሚሰሩ ካህናቶች አሉ። እንደ ዋና የጉቦ ተቀባብለው ከሚቀያየሩት ውጪ ካህናትም በጉቦ እየተቀጠሩ ነው የሚል መረጃዎች እኮ ወጥተዋል። 500 ሺህ ብር፣ 150 ሺህ ብር፣ 200 ሺህ ብር ዲያቆናት ይቀጥራሉ። ካህናት ዋና ቄስ ተብለው ይቀጥራሉ። የአብነት ትምህርት ቤት ተምሮ ዕውቀት ገብይቶ መንፈሳዊ ዕውቀቱን ሊኖርበት ሌላውን ሊያበቃበት እግዚአብሔር ሊያመሰግንበት ተምሮ በገንዘብ ይደራደርበታል። ዕውቀቱን የፈጣሪ ቤት ለማገልገል ከባድ ነው። እነኛ አባቶች ደግሞ ዓለም በቃኝ ብለው ቀያሪ ልብስ አይፈልጉ፣ አንድ ግማድ ብቻ ለብሰው፣ አንድ ቀሚስ ለብሰው፣ አንድ አስኬማ አድርገው፣ አንድ ጋቢ ይዘው ቀንና ሌሊት ቆመው እያደሩ በጸሎት በስራ ሰዓት ወጥተው እያረሱ ራሳቸውን እያስተዳደሩ በጾም በጸሎት እየኖሩ በጾም በጸሎት ኖሬ በጾም በጸሎት እሞታለሁ ብለው እየኖሩ ውሃ ደረቀባቸው። የሚያርሱት መሬት አጡ። ውሃ ከሌለ ምኑን ታረጉታላችሁ? እነኛ አባቶች ወደ አደባባይ ወጥተው ራበናል።
እና እኛ እዚህ ያለነው አንሰማም፣ አይሰማንም አይደል? የቤተ ክርስቲያኑን ክብር የጠበቀ የካህናት ልብስ ስለሚያስፈልግ 30 ሺህ ብር 300 ሺህ ብር ስለሆነ የካህናት ልብስ አስገቡልን ብር ተብሎ ይጠየቃል። አዲስ አበባ ላይ የደብሮ አለቃ መንቀሳቀሻ የለውምና ከአባይ ባንክ ብድር ይበደር ተብሎ ይጠየቃል አይደል? አንድ ወዳጅ እዚሁ አንድ ሰው ኮመንት አደረገኝ። ካየሁት መካከል አንዱን ልንገራችሁ። ያው ወቀሳም አለው ዘለፋም አለው ምስጋናም አለው። ብዙ ምስጋና ነው። በጣም አመሰግናቸዋለሁ። የካው ሚካኤልን አጀንዳውን አንስተ ዘለልከው አለኝ። ከየካ ሚካኤል አጀንዳ በላይ የዋልድባ አባቶች አጀንዳ ሆኖብኝ እኮ ነው። ከየካ ሚካኤል አጀንዳ በላይ ቤተ ክርስቲያን ሊያፈርሳት የመጣ በውስጧ የሚሰረስራት የስውሯ ማርያም አጀንዳ ሆኖብኝ እኮ ነው። ከየካው ሚካኤል አጀንዳው በላይ ዝርፊያው በየቤተ ክርስቲያኑ እየተሰረቀ ያለው ጥራዝ መጽሐፍ እኮ አሳፍሮኝ ነው፣ ቀድሞብኝ ነው። የምንተው ግን አጀንዳ ኖሮን አያውቅ። አሁንም እንመጣለን። እዛ ከሰንበት ተማሪዎች ጋር ተያይዘው እየወጡ ያሉ መረጃዎች ትንሽ ከባድ ናቸው። አስተዳዳሪዎችና ሰንበት ተማሪዎች ብዙ ደብራት ላይ አይዋደዱ። የሰንበት ተማሪዎች ክርስቲያን ናቸው፣ እነዛ ደግሞ ተቀጣሪ አስተዳዳሪ ናቸው። ብዙ ቦታ ነው የምነግራቸው። ስለ እንትን ብቻ አይደለም የምናገረው፣ ስለ ሁሉ ብዙ ቦታ ነው። እና ብዙ ጊዜ ቅራኔና ቅዋሜ የሚነሳው ወጣቶቹ ይሄ ነገር በትክክል አልተደረገም የሚል ነው። እኛም ቤተ ክርስቲያኗ እንዲያስተዳድር እንዲረከብ የምንፈልገው ይሄን ወጣት አይደል። ነገ የዚህ ቤተ ክርስቲያን ባለቤት ያወጣት ደብሩ ላይ አስራት የሚከፍል ትዳር መስርቶ የህይወት የሚኖር ደብሩ ላይ የሚገለገል ንስሐ አባት የሚይዝ የሚያስቀድስ የሚቆርብ ካህን ልጅ የሚወልድ ቤተሰብ ነው የምንፈልገው ከሰንበት ተማሪ የሚበቃ። ለዚህ ነው አስተዳዳሪዎች ጋር ሙግት ይዘው በትክክል የሚታገሉት። እውነታቸው ትክክል ነው። እየለማ አይደለም፣ አበሉ በቂ አይደለም፣ በዛ ወራዊ አበላችሁ በዛ። እናንተ ተበድራችሁ መኪና ትገዛላችሁ፣ እናንተ ተበድራችሁ ቤት ትገዛላችሁ፣ እናንተ ተበድራችሁ እንዲህ ታደርጋላችሁ፣ ህዝቡ ላይ አትሰሩ። ትክክል ናቸው። ለማንኛውም የዋልድባ አባቶችን እንግዲህ የጠየቃችሁኝን በጣም በተደጋጋሚ የጠየቃችሁኝን አካውንት ላክልን እባክህ እናስገባ። መጮህ ብቻ አይደለም ያላችሁኝ። አሁን የምንጮኸው ሌሎቹን አንቅተን በጋራ አንድ ላይ እንድንዘምት ነው። እነሱ ራሳቸው በዓላችሁን በፍቅርና በትትና በሰላም ቤታችሁ አክብሩልን፣ በጸሎታችሁ አስቡን ብለውን። ስለዚህ አካውንታቸውን እንዳላኩልን እንለቅላቸዋለን። ላይቭም ስለምንገባ ፕሮግራም እንሰራላቸዋለን በቻልነው አቅም። ይህንን ታሳቢ ያድርጉልኝ። ሌላኛው መረጃ ይሄ ጉዳይ ነው። ሰሞኑን ማህበራዊ ሚዲያ ላይ መነጋገር የሆኑ አጀንዳዎች ብዙ ነበሩ አይደል? የምታስታውሷቸው? ይህንን አስታውሳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ቲክቶከሮችና ከሐዋሳ ጋር በተያያዘው ጉዳይ የተነሳ አንድ ወጣ 4 ሚሊዮን ብር ሰብስበው 4 ሚሊዮን ብር ተከፍሎ ወጪ ተደርጎ 2 ሚሊዮን ብር ተሰበሰበ የሚል አጀንዳ አታስታውሱትም? 4 ሚሊዮን 539,122 አለ። በዚህ ፕሮጀክት በቀጥታ ስርጭቱ ከተጀመረበት ህዳር 12 እስከ ህዳር 26 ዓመተ ምህረት ድረስ በ15 ቀናት ውስጥ የገባው ገቢ መጠን 2 ሚሊዮን 341,136 መሆኑን ያሳያል ይላል። ማህተሙ አያሳይም። ይህችን ፎቶ ሁላችሁም እንዳያችኋት ነው። እንግዲህ ደብዳቤው ላይ ዝርዝር የነበሩ ወጪዎች አሉ። እኔ ቆረጥ አድርጌ ያወጣሁላችሁ። ሌላው ትንታኔ አጀንዳ ውስጥ ብዙ መግባት አልፈልግም። ብዙ ወዳጆቻችን ሲያነሱት ነበር። ችግር አለ፣ አዎ አለ። መፈታት አለበት፣ አዎ መፈታት አለበት። መፈታት እንዴት ነው አግባቡ ያለበትን እሱን ሀሳብ እናነሳለን። ቤተክርስቲያን የወደቁ ቤተክርስቲያኖች አሉ። ለካህን የሚከፈል ደሞዝ አይደለም ጧፍ የሚያበሩበት ገዳማትና ቤተክርስቲያኖች የሉም። እየወደቁ ያሉና እየተበደሉ ያሉ ቤተክርስቲያኖች አሉ። እሱ ሀቅ ነው፣ የአደባባይ ሀቅ ነውና ይሄ ሐዋሳ ላይ የተከናወነውና ማህተሙ ማንነቱን ያላረጋገጠ ነገር ግን የሆነን ሰው ለመክሰስ ተብሎ ሆነ ተብሎ እንደተወጣ የሚገልጽ መረጃ ነበረ። መረጃውን አውጥቼላችሁ ነበረ። እኔም በቃለ ቀርን ሚዲያ ማን እንዳወጣው ጭምር ማለት የየትኛው አካል እንደሆነ ቀኑን ከፖስተሮች ጋር አገናኝቼ መረጃው ላይ በስፍራ የነበሩ ወጣቶችን እነሱ ሰራተኛ ናቸው። በነገራችን ላይ ስራ ሲሰሩ መንፈሳውያን ማህበራዊ ሚዲያ ገጽ ተጠቃሚዎች ናቸው። በነገራችን ላይ በጣም እናመሰግናቸዋለን። ብርቶች ናቸው።
በጣም ተወቅሰዋል፣ በጣም ተሰድበዋል። እዚህ ቦታ ላይ ዋናው ተጠቃሚ ማን ነው ብያቸዋለሁ፣ ነግሬያቸዋለሁ። ቤተክርስቲያን ከምታዘጋጃቸው ፕሮግራሞች መካከል እያንዳንዱ ቤተክርስቲያን ከሚያዘጋጃቸው ፕሮግራሞች መካከል ይህም ፕሮግራም የሚመሩ አካላት በጣም ተጠቃሚ ናቸው። የሚመሩ አካላት ማለት ገንዘቡን ፋይናንስ የሚያደርጉና በገንዘብ ፋይናንስ ስርዓት ውስጥ ያሉ ወጪዎች እዚህ ቤተክርስቲያን ላይ ወጪ ሲወጣ ስፖንሰር የተደረገ አለ። ወጪው ከተባለው ውጪ ገን የወጣ ወጪ አለ። ይሄንን እዛ ቦታ ላይ ሄዱ ስራ የሰሩ ቲክቶከሮች አያውቁት፣ ዩቲዩበሮች አያውቁት፣ ፕሮግራም አዘጋጁ አያውቀው። የሚከፈላቸውን ብቻ ነው እሱ የሚያውቀው። ፕሮግራሙን ኢቨንቱን የሚያዘጋጀው ኦርጋናይዘር። ብዙዎቹ ቤተክርስቲያኖች የችግር አለባቸው። ስፖንሰር የተደረገ መኝታ የሳውዝ ስታር ሆቴል መኝታ በብዙ ሺህ ብሮች ክፍያ ተፈጽሞበታል። እንለፈው ብዬ ነው ዝም ያልኩት የነበረው። እንለፈው ይሄ ደብዳቤ ወጣ ዛሬ። ይሄ ደብዳቤ ነግሬያችሁ ነበር የባለፈው። ሁለተኛው ያኛው ሲነጋገርበት የነበረው አባሪ በሚብለው ደብዳቤ ነው። እዚህ ላይ እንደምታዩት ሄደሩ ከላይ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሲዳማ ሀገረ ስብከት በሐዋሳ ከተማና ዙሪያ ወረዳ ቤተ ክህነት የሐዋሳ ደብረ ሳሌም ቅዱስ ቂርቆስ ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት ነው ደብዳቤ የተጻፈ። ይሄ ደብዳቤ ቅዱስ ሚናስና ቅዱስ ቂርቆስ ነው አይደል ያልነው? እዚህ ላይ የተጻፈለት ግለሰብ አለ፣ የተጻፈለት ማንነት አለ፣ ዝርዝር የተጠየቁ ጥያቄዎች አሉ። ለፕሮግራም አዘጋጆች የተጻፈ ደብዳቤ ባለ 4 ጥያቄ ነው የተጠየቀው። እንደምታዩት ግልባጭ ተጽፏል። የተጻፈበትን ቀን ላሳያችሁ። የደብዳቤ ቁጥር 11 ህዝባር ደ ላ ህዝባር ቅቂ 152 18 ነው። ታኅሳስ 2 2018 ነው ደብዳቤ የተጻፈው። የደብዳቤው ማሳረጊያ ለማለማት ገብቷል። የደብሩ አስተዳዳሪ ይላል ማህተም ላይ ለብፁዕ አቡነ ዮሴፍ የሀገረ ስብከታችን ሊቀ ጳጳስ፣ ለሲዳማ ሀገረ ስብከት ጽሕፈት ቤት፣ ለሐዋሳ ወረዳ ቤተ ክህነት ጽሕፈት ቤት። እነዚህ ደብዳቤዎች እዚህ ነው የተጻፉት። እኔ ጉዳዩ ችግር አለው፣ አዎ ችግር አለው። የቱ ጋር ነው ችግሩ? ነው የሚስረው ፕሮግራም ኢቨንት አዘጋጁ ችግር የለበትም። ፕሮግራም አስተባባሪው ችግር የለበትም። እዛ ጋር ሄደው ያስተባበሩት ችግር የለባቸውም። የግል ነገር መጠኑ የበዛ ነው፣ መጠኑ ያነሰ ነው። ይሄ የትኛውም ኮመንት ተቀባይነት አለ። ምክንያቱም ቤተ ክርስቲያን የኢቨንት ኦርጋናይዘር የካህናት ብቻ አይደለችም። ቤቷ የእያንዳንዱ ምዕመን ነች። እዚህ ቦታ ላይ የሰራው ሌላ የሚወቀሰው ሌላ ነው ዋናው ጥያቄ አንደኛው። ሁለተኛው ነገር እዚህ ቦታ ላይ ተገቢ አይደላችሁም እናንተ ብሎ የሚወቅስ አካል አለ። ተገቢ አይደላችሁም እናንተ። እኔ የእኚህን አባት ተገቢነት ይሄ ደብዳቤ ተጽፎላቸው በሁለት የተጻፈ ደብዳቤ ታኅሳስ 2 የተጻፈ ደብዳቤ ታኅሳስ 10 ምናምን አያውቁትም። ደብዳቤ ተፈርሞ የሚገባው ለማን ነው? ለስራ አስኪያጅ ለሊቀ ጳጳስ ነው የተላከው። የሲዳማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ አሉ። ይሄ ሲነገር እንዴት ዝም አሉ ነው የምለው። ይሄ ንግግር ሲነገር የሀገረ ስብከቱ ስራ አስኪያጅ ስሟቸው። ይህ የገቢ ማሰባሰቢያ በብፁዕ አባታችን በአጥቢያዎቹ ሰበካ ጉባኤና በህንፃ አሰሪ ኮሚቴው ጥያቄ ብፁዕ አባታችን ፈቅደው የተከናወነ የገቢ ማሰባሰቢያ ነው። እንግዲህ የገቢ ማሰባሰቢያ ገና 1 ወር ነው። የሀራንጃ መድኃኔዓለም የሚባለው በሲዳማ ሀገረ ስብከት የሚገኝ በብላቴና ዙሪያ ወረዳ አካባቢ የሚገኝ እጅግ ጥንታዊ የሆነ ቤተክርስቲያን ነው። ያ ቤተክርስቲያን ጥቂት ምዕመናን ነው ያሉት። በነዛ ጥቂት ምዕመናን ቤተክርስቲያኑን መጨረስ ስላልተቻለ የገቢ ማሰባሰቢያ ተዘጋጅቷል። ኮሚቴዎቹ በዚህ በሐዋሳ ነው ያሉት። እንዲሁም ደግሞ በቅዱስ ቂርቆስ ቤተክርስቲያንም በቅርብ ጊዜ የተመሰረተ 2 ዓመት ያልሞላው ቤተክርስቲያን ነው። ሲመሰረት በጥቂት ቦታ ላይ የተመሰረተ ቤተክርስቲያን ስለሆነ ቦታውን ለማስፋፋትና የስብከተ ወንጌል አዳራሽ እንዲሁም የክርስትና ቤትና ልዩ ልዩ መገልገያ ቤቶችን ለመገንባት ታሳቢ ተደርጎ የተዘጋጀ የገቢ ማሰባሰቢያ ነው። እንግዲህ የመድኃኔዓለም የሀራንጃ መድኃኔዓለም ቤተክርስቲያን ህዳር 7 እና 6 የነበረ የገቢ ማሰባሰቢያው ነበረ። በዚህ ደግሞ ህዳር 12 እና 13 ነው የገቢ ማሰባሰቢያው የተከናወነው። ሀገረ ስብከቱ አፈጻጸሙን በቅርበት ይከታተላል።
በቅርብ ቀን ግን በማይታወቅ መልኩ አንድ እውቅና የሌለው ወረቀት በሚዲያ እየተሰራጨ እንደሆነ እኛም ተመልክተናል። የተለያዩ ሰዎችም የተለያዩ አስተያየቶች ሲሰጡ ሰምተናል። ነገር ግን ይህ ወረቀት ከሀገረ ስብከትም የወጣ አይደለም። ከአብያተ ክርስቲያናቱም ሰበካ ጉባኤ እንዲሁም ደግሞ ከህንፃ አሰሪ ኮሚቴውም የወጣ እንዳልሆነ በዚህ አጋጣሚ ለመግለጽ እንወዳለን። ማን እንዳወጣው አይታወቅም። እንግዲህ ይህ የገቢ ማሰባሰቢያ አብዛኛው በቃል መግባት ስለሆነ ገቢው እንዲሰበሰብ የሆነው ገና ተጠቃሎ ያልገባና ምንም አይነት መረጃ ተጠቃሎ ያልደረሰን በመሆኑ በሚዲያ ላይ የሚሰራጨው መረጃ የተሳሳተ እንደሆነ በዚሁ አጋጣሚ ለመግለጽ እንወዳለን። በቀጣይ ግን ተጠቃሎ አባታችን የሲዳማ ሀገረ ስብከት ስራ አስኪያጅ መረጃው ሐሰት አይደለም። ይሄ መጀመሪያ የወጣው ደብዳቤ ላይ የነበረው ማህተም ነው። ይሄው ዋናው ማህተም ምኑ ነው የሚለያየው? ይሄው ሁለተኛው ማህተም እኮ ለእርሶም ለሊቀ ጳጳሱም ለቁጥጥር ኮሚቴ የተጻፈ ደብዳቤ አለ። ለዋሳ ወረዳ ቤተ ክህነት የተጻፈ ደብዳቤ አለ። ለወረዳ ቤተ ክህነት፣ ለሀገረ ስብከት ስራ አስኪያጅ ጽሕፈት ቤት፣ ለብፁዕ አባታችን ብፁዕ አቡነ ዮሴፍ ደብዳቤው ተጽፏል። ምኑ ነው ውሸቱ? ምኑ ነው ሐሰተኛነቱ? መረጃው እኛ እዚህ ላይ ያለውን ስምና ዝርዝር ማንበብ አልፈለኩም። ምክንያቱም እዚህ ጋር ፕሮግራም አዘጋጁም የልጆቹም ችግር እንዳልሆነ ገብቶኛል። እዛው ሀገረ ስብከቱ ጋር ያለ ችግር ነው ይሄ አደባባይ ላይ ወጣው። የሀገረ ስብከቱ ችግር ብቻ ሳይሆን ስራዎች ታቅደው ታልመው በልክ አለመሰራታቸውን ነው የሚያሳየው። አንድ ፕሮግራም ሲዘጋጅ ኃላፊነት ያስፈልጋል። ኃላፊነት ብቻ ሳይሆን ያለ እግዚአብሔር ፈቃድ አንድ ነገር አይጀምርም፣ አንድ ነገር አይጠናቀቅም። ገንዘብ ታስበው ቢዝነስ ታስበው ቤተክርስቲያን አይሰራ። ገንዘብና ቢዝነስ ታስበው ከተሰራ ይሄ ነው ውጤቱ። የእግዚአብሔር ፈቃድ የሌለው ሩጫ በሙሉ ውድቀት ነው መጨረሻው። እኔ ያፈርኩት ምን መሰሉት? የሀገረ ስብከቱ ስራ አስኪያጅ ታቦት ፊት ቆመው ብፁዕ አቡነ ዮሴፍ ፊት ቆመው መረጃው ሐሰት ነው ብለው መናገራቸው። መረጃው ፍንጩ ሐሰት አይደለም። ይሄው በማስረጃ ነው የምናሳየው። ከራሳችሁ ሀገረ ስብከት፣ ከራሳችሁ ወረዳ፣ ከቤተ ክርስቲያኗ፣ ከአስተዳዳሪው ፊርማና ማህተም ያለበት ወይ ተሰርቆ ነው በሉ። ተሰርቆ ማህተም መታ፣ ተሰርቆ ተፈረመ፣ ተሰርቆ ተጻፈ፣ ደብዳቤ አዘጋጅተው ነው ቀኑ ወደኋላ አድርገው ነው በሉን ከፈለጋችሁ። እኔ አንድ ነገር ልጠይቃችሁ። ህዳር የተሰበሰበውን ታህሳስ ላይ ጠየቁ ደብዳቤ። ህዳር ነው። ምናልባት ሳይታገሱ ፈጥነው ቸኩሎም ደብዳቤ አውጥተው ከሆነ እናንተ መጠየቅ እናንተ ኃላፊነት ነው፣ ከእናንተ ጋር መነጋገር። ደብዳቤውም ከተጻፈ ደብዳቤ ተጽፏል፣ ነገር ግን መሰብሰቢያው መጨረሻ ገና ነው ተብሎ መናገር አንድ ኃላፊነት ነው። ደብዳቤው ግን ሐሰት ነው አይባልም። ያው በማስረጃ ነው የምንነግራችሁ። የእርሶን መግለጫ ልክ ነበረ እንዳልሉት የሚገልጹት ትክክል አይደለም። ስለዚህ የቤተ ክርስቲያኗን ክብር እግዚአብሔርንም አለመፍራት አይቦታል። ምክንያቱም ስጋው ደግሞ የሚፈተትበት ታቦት ቆሞ በታቦቱ ፊት ቆሞ ነው የሚናገሩት። በጣም ድፍረት ነው። በጣም ይሄ ጨካኝነት ነው። ማንን ለማዳን ነው የሁሉ ጥረት? ቲክቶከሮች እኮ ችግር የለባቸው። የቲክቶከሮች ችግር ነው እኮ አላልንም። ገንዘብ እየወጣ ነው በጣም። ይሄ የበጀት መስመር መያዝ አለበት ነው ጥያቄው። የተባለ ነገር የለም። በጀት በዛባቸው፣ አነሰባቸው፣ ምን ተባለባቸው? እሱን ወደፊት ከኢቨንት ኦርጋናይዘር ጋር ስትነጋገሩ የምትጠምሩትና የምታስተካክሉት ይሆናል። የእናንተን ስራ ድርሻችሁን ስላልተወጣችሁ ነው የተሰራው። እኔ ገቢ ማሰባሰብ ሰርቻለሁ አንድ ቤተክርስቲያን ላይ እመጓ ቅዱስ ራእይ 15 ቀን ሱባኤ ይዘዋል አባቶች፣ ፈጣሪን ጠይቀዋል። እንደሱ ሆኖ ግማሹ ተሳክቷል፣ ግማሹ አልተሳካም። እናንተ ጋር ጠይቃችኋል? አያችሁ፣ እግዚአብሔር የሚጠየቅን ነገርን አይ ችግር የለውም ተብሎ አይታለፍ እና አደባባይ ላይ ያሰጣልና መረጃውን ያወጡት አካላት በሙሉ ስተት የለባቸው። ማንም ስተት የለበት። ማህበራዊ ሚዲያ ላይ ቲክቶክ የሚሰሩትና ዩቲዩብ የሚሰሩትም ደግሞ ችግር የለባቸው። ችግር ያለው ወደ ኢቨንት ኦርጋናይዘሩ ሲመጣና ኢቨንት ኦርጋናይዘርን የሚጠብቁት አካላት ያለውን ነገር ተናበው አለመስራታቸው። ይሄ ደግሞ ሲነሳ የነበረው የሎዛ ኢቨንት ነበር አለ። በጣም
ሌሎች አዘጋጆች አሉ። ሌላም ቦታ ሰምቻለሁ አንድ መረጃ እዚህ ሰሜን ሸዋ ደብረ ብርሃን ላይ 2.5 ሚሊዮን ብር ወጪ አስወጥቷቸው 1 ሚሊዮን ብር ነው ያገኙት። ገና ነው። በነገራችን ላይ አሁን በመነገራችሁ ከሉዛ ጋር አይገናኙም እና ብዙ ነው የሚያጨቃጭቀው ገና። ስለዚህ አባቶች አትዋሹ። ይሄን ብዬ ልለፈው። መረጃው ሀቅ ነው፣ እውነት ነው። ስለዚህ ደብዳቤው በዝርዝር ተጽፏል። እነማን እንዳሉት የሚተነትኑ ሰዎች አሉ። እኔ ዝርዝር ውስጥ አልገባም። ምክንያቱም ማስታወቂያ ለማሰራት የዓለም ሚዲያ ላይ ስትሄዱ የምትከፍሉትና እነዚህ ልጆች ላይ የምትከፍሉት ልጆች ዋጋ ሲታይ በጣም ዝቅተኛ ነው። እናውቃለን። መጠን አለው፣ ገደብም አለው። እኔ እሱን ልለፈው። ግን መረጃው እውነት እንደሆነ በታቦት ፊት ደግሞ እንደተዋሸ ማሳየት ፈልጌ ነው ያመጣሁት። ሌላኛው ማሳያችሁ መረጃ ይህችን ቪዲዮ ነው። መስቀል ያደረገውን አጋንንት ላሳያችሁ። መስቀል ያደረጉ አጋንንቶች በጣም ብዙ ነው ያሉት። በተለይ ሐሰተኛ ፓስተሮች በር እንዳለ ደብተራ ጋር ሄጄ ደብተራ ነው አባቴ፣ ካህን ነው አባቴ፣ ወሎ ነው ያዘኝ፣ ጎጃም ነው ያዘኝ፣ ጎንደር ነው ያዘኝ፣ ሸዋ ነው ያዘኝ ተብሎ ተለይቶ ክልል አማራ ክልል ብቻ ላይ የሚጠራበት እቺ የተለመደች ነች። እኛም ማወቀናት ለምደናታልና እቺ ከጥላቻ ስብከት ጋር የምትያያዝ ነች። ተስተካከል ብለናል። አሁን ደግሞ የሚሳለም አጋንንት አየ። ኢንተርቪው ነው የምናየው። በነገራችን ላይ አጋንንት ኢንተርቪው የሚያደርጉ ኦርቶዶክስ ቤቶች ውስጥም አሉ። በነገራችን ላይ ፈቃደኛ አይደለም፣ ትክክልም አይደለም። ሲጀምር የአጋንንት ምስክርነትን ክርስቶስ ሰምቶ አያውቅም። ስለዚህ እግዚአብሔር ወገን የሆነ የአጋንንት ምስክርነት አይሰማም። እኛ እናንተ ቤት ያለውንና ቤተክርስቲያን ለምግስ ሄዳችሁበትን ርቀት ላሳያችሁ ነው። ኢንተርቪው ተደራጊው አጋንንት እኔ ጭራሹን እኮ በቃ አንተ መቼ አንዱ አርጎ ሾተክ ብዬ ስጠብቅ አንተ ጭራሽ ታጅበክልኝ ነው የምትሄደው። ታጅበክ ወይ ማን ነው በቃ እንዴ አርጎ የሚመታው ብዬ ደስ ሊለኝ ሳልጨርስ አንተ ተከበህ። እሺ አሁን ታውቃለህ፣ በአንድ ነገር እንስማማ። ቅድም በጣም ጣላ ካለው አሁን ደግሞ የኔ ጌታ ይሄ ያስማማናል። የኔ ጌታ ጮኸ ወደ ጥልቅ ሂድ። ሁለት ለመጨረሻ ጊዜ ለምጠው ዚህን ያክብት አሁን ኦርቶዶክስ ነኝ አይሏችሁ፣ የኦርቶዶክስ ምልክት ያሳያቸዋል። ከሹራባቸው ውስጥ መስቀላቸውን ያወጡታል። ድራማውን የጨረሱ ሲመስላቸው ይሳለማሉ። ሐኪም ቤት ልሄድ ብዬ አታልያቸው ነው የኢየሱስ ሐኪም ቤት አለ ብዬ መጣሁት የሚልም ቃል አላችሁ። ከዚህ በኋላ ቆርጬላችሁ ነው፣ ሰዓት አላበዛባችሁም ብዬ ነው። ቪዲዮ ልታዩ ስለምትችሉ ነው አንዳንዶቻችሁን እንደዚህ ማሳልፉ። በዚህ አጋጣሚ መስቀል ያደረጉ ኦርቶዶክስ መሳይ አሳሳቾች እንዳሉ እናውቃለን። የተለያየ ቦታ ደጋግሜ ያሳይቻቸው አውቃለሁ። ቃል እንከር በተደጋጋሚ እዚህኛው ቤት አጋንንት ይወጣላቸው፣ እዛኛው ቤት አጋንንት ይወጣላቸው፣ እዛኛው ቤት አጋንንት ይወጣላቸው፣ እዛኛው ቤት የሚለው አጋንንት ይወጣላቸው አይቀርም። ቢያንስ አንድ 10 አዳራሽ ሄደው ያታልላሉ ምዕመኑን ማለት ነው። ደግሞ የማያዩት ነገር ነው ግራ የሚገባኝ እኮ። ልክ ክፍ ገና ሲደርስና ጥምቀት ሲደርስ ሀገር ልትባረክ ታቦት ሀገር ሊባረክ ምዕመኑን ሊባረክ ስትወጣ ወቅቱ ሲደርስ ይነሳሉ ጨዋሂዎች። ቤተ ክርስቲያን ላይ አጀንዳ ያነሳሉ፣ ታቦት ያሸከማሉ። ጣውላ አሸከመው ጨርቃ ልብሰው ታቦት ነው እያሉ አሿፊዎችን ይፈጥራሉ። አንደበታቸው ይከፈታል፣ ክፉ ንግግራቸው ይበዛል። አባቶች ካህናትን ይናገሩብናል፣ ቄሶቻችንን ይዘረጥጡብናል። እኛ ደግሞ እናከብራቸዋለን። እኛ ክብረ ክህነታቸውን ሳይሆን አሰራርና ስራ ሲጣስ ብቻ ነው የምንናገረው። የግል ኃጢአት የግል ነው። ያረገ ጴንጤ አይታችሁ አታውቁም። ቅዱስ ነኝ ብሎ የለም፣ ሰምታችሁ አታውቁም። የተሰወረ ጴንጤም ሰምታችሁ አታውቁም። ሐሰተኛ ጴንጤ በተለይ
በተለይ ስለሌሎቹ እንኳን አልናገርም፣ ምክንያቱም እነሱ ሰላማዊ ናቸው፣ አልነካቸው። እነሱም እኛን ነክተውን አያውቁ። የማይነኩንን አነካም፣ የሚነኩንን ሐሰተኛ ጴንጤዎች ነው የምናገረው። የትኛው ቅዱስ ጴንጤ ነው ያደረገው? የምናገረው ስለ ሐሰተኞቹ። እነዚህ አጋንንት ስለሚያስመሰክሩት ነው። እነዚህ እኮ እኛም ቤት አሉ። ካህን ቆብ አድርገው ቀሚስ ለብሰው ቄስ መስለው ወይ ቄስ ሆነው አጋንንት እያስለፈለፉ ጎረቤት የሚያስጠረጥሩ ሚስትና ባልን የሚያፋቱ ባልና ሚስትን የሚያስጠረጥሩ ወዳጅ ጎረቤት አጠገባቸው በሙሉ የሚያስጠረጥሩ 14 ነው 34 ሴት ገድያለሁ ብለው የሚያስመሰክሩ አጋንንቱ እናቴን አባቴን ፍቅረኞችን ገድያለሁ የሚሉ እነዚህም እኮ እኛ ቤት አሉ። የአጋንንት ኢንተርቪ ክርስቶስን ለሚከተል እግዚአብሔር ለሚያመልክ ሰው ምንም አይደለም። ይሄ ፖለቲካ ነው። ኦርቶዶክስን የማስጠላት ፖለቲካ ነው። ፕሮቴስታንትን የማስጠላት ፖለቲካ ነው። ሙስሊምን የማስጠላት ፖለቲካ ነው። ከዛ ውጭ ምንም ነገር የለው። ፖለቲካ ነው። አጋንንትን ማስለፍለፍ ፖለቲካ ነው። ሌላ ነገር የለው። ስለዚህ መስቀል ያደረገ ኦርቶዶክስ የሆነ አጋንንት ኖሮ አያውቅም። መስቀል ያደረገ ጴንጤ የሆነ አጋንንት የለም። አጋንንት ነው። ይሄንን ባትወዷትም ብትወዷትም ዋጧት። ኦርቶዶክስም ሆንክ የአጋንንት ምስክርነት ፈቃድ የለውም በቤተ ክርስቲያን። ፕሮቴስታንት ሆነ ደግሞ የአጋንንት ምስክርነትን በሙሉ ተሰማው ኦርቶዶክስ ጥላቻ ነው። ወዳጅ እኔም ነግር ተከባብረን እንድትኖር እንጂ አንተን እንድጠላ አንተኛው እንድጠላ አይደለም። ስለዚህ ሃይማኖታችን ረፉ ነው የምላችሁ። ሌላኛው መረጃ የማሳያችሁ አንደኛው መረጃ ማለት ነው ኃጢአት ሰርቶ በድሎ ክፉ ነገር ሰርቶ ዘሙቶ ሰርቆም የሞተ ሰው ፍትሐት ሲደረግለት መንግስተ ሰማያት ይገባል። የዋሸ የሰረቀ ያመነዘረ ክፉ የሰራ የገደለ ያስገደለ በሐሰት የመሰከረ በሐሰት የማለ 10ቱ ትእዛዛትን ያፈረሰ ሞቶ ፍትሐት ከተደረገለት መንግስተ ሰማያት ይገባል። ይሄን ነው የሰማሁት። ይሄን ነው እየተባለ ያለ። እስኪ እኔ ብቻዬን አልስማው፣ አብረን እንስማው ምን እየተባለ እንደሆነ። እውነት ኃጢአት የሰራ መንግስተ ሰማያት ይገባል እንዴ? እንስማ። ሲሰርቁ ሲቀሙ ንስሐ ሳይገቡ የኖሩ ሰዎች ቤተክርስቲያን በሞታቸው ቀን ፍትሐት ትፈታለች። ይህ ፍትሐት ለመንግስተ ሰማያት ያበቃቸዋል ወይ? አዎ ያበቃቸዋል። ምንድነው ያበቃቸዋል ሲባል እኛ ቤተክርስቲያኒቱ ጸሎት ምትጸልዩ ወይንም ደግሞ ዳዊት ምትደግሙ መጽሐፍ ቅዱስ ምታነበው ሰው በሚገባው ቋንቋ ለጻድቃንም ለኃጥአንም ለኃጢአተኞችም ነው ለጻድቃንም ነው። ነገር ግን ሃይማኖት ላላቸው ነው። ምክንያቱም ክርስትና ለተነሱ እንግዲህ በሁለት ነገር ነው የሚከፈለው አይደል? ሃይማኖት አለ፣ ምግባር አለ። እነዚህ ሰዎች ሃይማኖት አላቸው። በ40 ቀን ክርስትና ተነስተው ክርስቲያኖች ናቸው። የሌላቸው ምግባር ነው የሌላቸው። ምግባር ደግሞ ምንድነው? ትስረቅ፣ አትግደል፣ አታመንዝር። እነዚህ ሁሉ ወደ ምግባር የሚመጡ ናቸው። የታምልክ ባዕድ አምላክ ዘእንበሌ ከኔ በቀር ሌላ አምላክ አታምልክ የሚለው ሃይማኖት ይሆንና የቀሩት ደግሞ ወደ ምግባር ይመጣሉ። እነዚህን ማፍረስ አይገባም። 10 ቃላትን 10 ትእዛዛትን የእግዚአብሔር የሆኑ ትእዛዛትን ጠብቆ መኖር ይገባል። ነገር ግን ይህንን አጉድለው ቢገኙ ቤተክርስቲያኒቱ ታማልዳቸዋል። ዳዊት እየደገምን ቅዳሴ እየቀደስን ቁርባን እያስቆረብን መሐረሙ ይቅር በላቸው አስተስረይላቸው ብለን መጸለያችን አናቋረጥም። ምክንያቱም የዚያ ሰው ነፍስ የሚመዘነው በእግዚአብሔር ሚዛን ነው እንጂ በጎረቤት ሚዛን አይደለም የሚመዘነው። አሁን ጎረቤት ያለው ሰው ሲሰቅ ሲቀማን የኖረ ለምን ፍትሐት ትፈታላችሁ ይላል። እሱ በሚያውቀው እንደዚያ ነው። ነገር ግን እግዚአብሔር ደግሞ ያ ጎረቤቱ የሚያውቀው እግዚአብሔር የሚያውቀው መልካም ስራ ቢኖረው እንዴ ወሃቤ ሀሎ መራውታ ሞት ወሲኦል የሞትን የሲኦልን የገነትን በር ማን ነው? ቁልፉ ያለ በእግዚአብሔር እጅ ነው። መንግስተ ሰማያት ከፍቶ የሚያገባንም እግዚአብሔር ነው። ወደ ሲኦል ሂዱ እናንተ ርጉማን ወደ ሲኦል ሂዱ ወደ ገሃነም ወረዱ ብሎ የሚፈርድም እግዚአብሔር ነው። እኛ ግን በዚህ ምድር ገሌ ጻድቅ ነው ፍትሐት እንፈታለታለን፣ ዳዊት እንደግምለታለን፣ ቁርባን እናቆርብለታለን ብለን ለጻድቁ ብቻ አንጸልይ። መምህር ማዕበል ፈጠነ የተናገሩት ቃል በቃል እየሰማችሁት እንዳለ እኛ ጻድቃንና እርኩሳንን አንለይም። የሚለየው ማን ነው? አምላክ ነው።
ስለዚህ ፍትሃት የምንፈትተው ያንን የሚያቀለት እግዚአብሔር ነው። መልካም ስራውን አናይም። እንደ ዓለም ሰዎች የምናየው በደሉን፣ መልካም ስራ ያልሆነውን ኃጢአቱን ሊሆን ይችላል። ነገር ግን እግዚአብሔር የሚያውቀው ጽድቅ ስራ ስለሚኖረው ጸሎት የምናደርገው እግዚአብሔር ከሁሉ ነገር እንዲምረው ነው ጸሎት የምናደርገው። ምክንያቱም በህይወት ያለው ሰው ምን ማለት ነው? አማላጅም ጭምር ስለሆነ ቤተ ክርስቲያናችን ጥልቅ ነች የምንለው ለዚህ ነው። አልደረስንባትም አይደለም፣ ዳሯ ጋር አልቆምንም። ለዚህ ነው መስቀል ያሰሩ አጋንንቶችን ስታስመሰክሩ እባካችሁ እረፉን የምንለው። ለዚህ ነው የአጋንንት ምስክርነትን አንቀበልም የምንለው። ለዚህ ነው በደል የደረሰባቸው ሰዎች ወይ በደል ያደረሱ ሰዎች ብቻ እርኩሳን ናቸው የማንለው። ለዚህ ነው ቅዱሳንና እርኩሳንን በዓለም ፍርድ የማትመዘነው ቤተ ክርስቲያን። በድለህ ጥፋት አጥፍተህ ይቅር በለኝ ካልክ እግዚአብሔር ይቅር ይልሃል። ንስሐ ሳይገባ ምን ሳንል እኛን የምናውቀው እኛ የምናውቀውን አይደለም የምንፈትተው። እንደሱማ ከሆነ ፍትሃት የሚደረገው ካህናት ጓደኞቻቸውና ቤተሰቦቻቸውን ብቻ ነበር የሚያጸድቁት። በካህናት ፍትሃት ብቻ ቢሆን ፍትሃቱ ማረው ይቅር በለው ነው ጥያቄ። መጨረሻ ላይ ወሳኙ ማን ነው? እግዚአብሔር ነው። እግዚአብሔር በእኛም ምልጃ ይቅር ይለዋል? አዎ ይለዋል። ስለዚህ ይሄንን ስለሚለው ነውና የሞተ ሰው ፍትሃት ቢደረግለት ኃጢአት ቢሰራም ይጸድቃል። ማን ነው የሚያጸድቀው? እግዚአብሔር። ወሳኙ ማን ነው? እግዚአብሔር። ነገርን ለባለቤቱ መስጠት ይሏቸዋል። ይሄ ቤተክርስቲያን ላይ የሚያስቆጣኝ አንደኛው ነገር ይሄ። ቤተክርስቲያን ንዋያተ ቅድሳቷን ማክበር ያለባት ራሷ ነች መጀመሪያ። አሁን እኛ እየጮህን ያለነው ውጪ ላለው ጸናጽል፣ ከበሮ፣ አስኬማ፣ ቀሚስ፣ የካህናት አልባሳት፣ መቋሚያ እነዚህ እየጮህን የቤተ ክርስቲያን ስርዓቶች እየተናዱ ስለሆነ እዛ ገብቶ እየተጨፈራባቸው ስለሆነ የናይት ክለብና የቅዳሴ ቤት ስለማይሆን እኛ እየተናገርን ያለን እየጮህን ያለነው ቤተ ክርስቲያን ስርዓቱ አይከበርልን የምንለው አባቶቻችን አስከብሩልን የምንለው ይሄን ነው። አባቶቻችን የተወሰነ ሂደት ሄደዋል። ህጋዊ ፈቃድ አውጥተዋል። የባለቤትነት መብት አውጥተዋል። ብዙ ነገር ሰርተዋል። አሁን ይሄኛውንስ ምን ታደርጉታላችሁ? ገበያ መሃል የሚያስደንሰው ከበሮ መቺ ካህን በከበሮ ዘፈን፣ በክብረ ክህነት ዘፈን፣ በጥምጣም ዘፈን፣ በጥምጣም ዳንስ ይደነሳል እንዴ? ይሄ እኮ ነው የሚያስነውረን። ይሄ እኮ ነው የሚያሳፍረን። ህዝቡን ይዞ ወደ ገደል፣ ካህን ይዞት ወደ ገደል፣ ጳጳስ ይዞት ወደ ገደል፣ አክቲቪስት ይዞት ወደ ገደል። በቃ እንዲህ መሆን የሌለብን። እያንዳንዳችን ክርስቲያን ነን። እዚህ መካከል ከቆሙት መካከል ከተሰበሰቡት ገበያ ህዝብ መካከል እኮ አንድ ምዕመን ጠፋ። አንድ ምዕመን አንገቱ ላይ ያሰረው ክር የቤተ ክርስቲያኑ ቅድሳትን የሚያከብር አንድ ካህኑን ተውት እያስጨፈረ ነው። ምዕመኑ ከዚህ ሁሉ ምዕመን አንዱ ቤተ ክርስቲያን አይጨፈርበትም፣ ከበሮ አይጨፈርበትም። ቅዳሴ ነው የሚቀደስበት፣ እግዚአብሔር ነው የሚመሰገንበት። ይሄ የክብረ ክህነት ልብሶ ቤተ ክርስቲያን ቅዳሴ የሚያስቀድሱበት እንጂ ጭፈራ የሚያለማምዱበት አይደለም ብሎ የሚናገር አንድ ምዕመን ጠፋ። አንድ ምዕመን። አሁን ውጭ አይደለም ቤታችን ነው የምናስተካክለው። ምን እናገር ነግረናቸዋል። ውጭ አይደለም የምንሮጠው፣ እዚህ ውስጥ ነው የምንሮጠው። ነግራቸዋለሁ። ቃል ቀር ላይ ግቡና ይሁት። ስውሯ ማርያም ጉዳይ ላይ አንድ ማስተዋል የምትባል እህት ታስራለች። በስውሯ ማርያም ገንዘብ ማጭበርበር በአራት ጉዳዮች ቤተ ክህነት ጠይቆልናል። ክስ መስርቷል። 50 ጋርዶች ያሏት ቤተ ክርስቲያን ለመዝረፍ የምትሮጥ መሮጥ ብቻ አይደለም፣ የቤተ ክርስቲያን መዋቅር ካህናትን አንቃ ይዛ በገንዘብ ከአስተዳዳሪው ጀምሮ ሊቀ ጳጳሱ ጀምሮ የሀገረ ስብከቱ ስራ አስኪያጆች ጨምሮ ተው ብለን ልንነጥላቸው ሞክረን ነበር። አልተዋሉ። አቡነ ሳይሮስ በቃኛሉ። ከዚህ በላይ በቃኛሉ። ቤተ ክርስቲያን እንዲህ ተደፍራ ቅቤ እየተሸጠባት ማር እየተነገደባት ቅባ ቅዱስ እየተነገደባት ቤተ ክርስቲያን በእኔ ስርዓት ጊዜ አትደፈርም አሉ። እንደው አቡነ ሳይሮስ በዚች ብቻ አመሰግኖታል። በዚች ብቻ እኛ የምንፈልገው የቤተ ክርስቲያን ክብር እንዲጠበቅ ነው የምንፈልገው። ክብሯን ነጋዴ ያስገቡባት፣ ክብሯን የተጫወቱባት፣ ክብሯን ለሚዲያ ፍጆታ ያዋሉ፣ ክብሯን
ወንጀለኛ ሆኜ ልቀጥል ብለው ክስ እንዲመሰርቱ ህግ ፈቃድ የሰጣቸው የቤተ ክርስቲያን መዋቅር ስር ሁለተኛ አካውንት ከፍተው ሐሰተኛ ማህተም አዘጋጅተው ወንጀል ለሚሰሩ አካላት እርሶ ስለቆሙልን እናመሰግናለን። ጠቅላይ ቤተ ክህነት ክብር ይገባቸዋል፣ እናመሰግናለን። ስለዚህኛው ጉዳይ ብለን ሌሎች እልፍ ጉዳዮች አሉን ገና ቤተ ክርስቲያን እናስተካክላለን ካላችሁ ምዕመኑ ዝግጁ ነው። የኛ ጉዳያችን ቅዳሴ በስርዓት እናስቀድስ፣ ጾም በስርዓት እንጾም፣ እንዲጨፋሪና ድናሽ አይኑር፣ ቤተ መቅደስ ሞባይል አይግባ፣ ታቦት በሞባይል አይቀረጽ፣ ቤተ ክርስቲያን ስርዓቷን ትጠብቅ፣ አምልኮታችን እግዚአብሔር ያክብረው። እኛ ራሳችን ስናከብር ሌላው ያከብረናል። ለምን ገብተን ነው ሌላውን የምንናገረው? መስቀል ያየ አጋንንት እኮ የምንናገረው እኮ እነዩ ጭፋ ጋር እኛም ጋር መጥቶ አጋንንት እኮ የሚያስመሰክሩ ቆብ ያደረጉ እኮ አባቶች አሉ። ይሄ መስመር ያዝ። ለጀመሩት ነገር እናመሰግናለን። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርኩላችሁ። የዛሬ ቆይታ ይህን ይመስላል። ሰናይ ሰንበት።